ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 23 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሜካናይዝድ እዝ ያስመረቃቸው አባላት በብዛት መክዳታቸው እየተነገረ ነው። በጎንደርና ጎጃም በተካሄዱ የዘመቻ አንድነት ውጊያዎች ፋኖ ከፍተኛ ድል አስመዝግቧል። ዝርዝር የጦር ግንባር መረጃዎችን ይዘናል። አርበኛ አስረስ ማረ ያረጋ ከበደ ሙሴዎች የባዴንን መሞት ባይናቸው አይተዋል ብሏል። ተሰሙታላችሁ። ብልጽግና የኢቢኤስ አዲስ ምዕራፍ ፕሮግራም እንዳይተላለፍ አግዷል። አገዛዙ አሁን ከሚያደርገው በላይ ክልሎችን እንዳሻው የሚያደርግበትን አዲስ አዋጅ አጽድቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሜካናይዝድ እዝ ያስመረቃቸው አባላት በብዛት መክዳታቸው እየተነገረ ነው። ባሳለፍነው ሳምንት የብልጽግናው ቁንጮ ስርዓት አስጠባቂ በፊልድ ማርሻል ብርሃኑ ጁላ የተመረቁ የአዲሱ ሜካናይዝድ እዝ ምድብተኞች በብዛት መክዳታቸውን የመከላከያ ምንጮች አስታውቀዋል። በቅርብ ጊዜ ተቋቋመውና ዋና መምሪያውን በአዳማ ከተማ ያደረገው የሜካናይዝድ እዝ በአዋሽ አርባ ከተማ አቅራቢያ በሚገኘውና በቀድሞ አዲስ ራዕይ ማሰልጠኛ በአሁኑ የእዙ ማሰልጠኛ ማዕከል ከመስከረም ጀምሮ ስልጠና የገቡ የሜካናይዝድ ሙያተኞች በፊልድ ማርሻሉና ተከታዮቻቸው የዘመናዊነታችን ማሳያና የሰራዊታችን መሪ ኃይል ናቸው ተብለው ቢመረቁም በተለያዩ መልኩ መክዳታቸው ተገልጿል። ስልጠናው ሲጀመር 3800 ሰልጣኞች ቢገቡም በስልጠና ላይ ያሉ በክዳት በእስርና በዲሲፕሊን ከ528 በላይ ተባረው የቀሩት ቢመረቁም በጉዞ ላይ ያሉና በተመደቡባቸው ክፍሎች እንደደረሱ መጥፋታቸውን ምንጮች አስረድተዋል። ተመራቂዎቹ በተለያየ ግዳጅ ስምሪት ወደ ህዝብ በመተኮስ የከረሙትን የሁለተኛ፣ የአምስተኛ፣ የስድስተኛ፣ የሰባተኛና የስምንተኛ ሜካናይዝድ ክፍለ ጦሮችን በሰው ኃይል ለማጠናከር የሰለጠኑ ቢሆንም የክዳታቸው ምክንያት ግን አገዛዙ እንደ አዲስ የነደፈው የወንድማማች ጦርነትና ህዝብን እየበደለበት ያለበት ሂደት ሌላ ስሜት የፈጠረባቸው መሆኑን ለኢትዮ 251 ሚዲያ መረጃውን ያደረሱ ምንጮች ገልጸዋል። በሜጀር ጀነራል ከፍ ያለው አምድ የሚመራው አዲሱ የመከላከያ 9ኛው እዝ በአሁኑ ጊዜ በአማራ ክልል ተሰማርቶ ሮኬቶችን፣ መድፎችንና ሞርተሮችን በመተኮስ ንጹሃንን በጅምላ በመጨፍጨፍ ላይ ሲሆን በአፋር አካባቢም የብልጽግና መንግስት የሚደግፋቸውን የሻቢያ ተቃዋሚ የሆኑ ብርጌድ ናሃማዶ የተባሉ ቡድኖችን በማሰልጠን ላይ እንደሚገኝ ታውቋል። በጎንደርና ጎጃም በተካሄዱ የዘመቻ አንድነት ውጊያው ፋኖ ከፍተኛ ድል አስመዘገበ። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ናውሰናይ አንዳርጌ ብርጌድ መጋቢት 22 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ በዳባት ከተማ ውጊያ በመክፈት ያገዛዙን ወታደሮች ድባቅ ሲመታ ውለዋል። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ያገዛዙ ጦር አባላት ሲገደሉ ቁጥራቸው በውል ያልታወቁ ደግሞ ቆስለዋል። ከዚህ በተጨማሪም 5 ያገዛዙ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው ያገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ ሸሽቷል። ፋኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጹሃን የፋኖ ቤተሰብ የተበደሉና የተገፉ ሰዎች ዳግመኛ በአገዛዙ ሰዎች የሚቀመጡበትን የስርዓቱ አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበት ፍርድ ቤት መውደሙን የፋኖ ኃይሎች ገልጸዋል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁት አድረዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች ያለው ድርጅቱ ከዚህ በተጨማሪም በክፍለ ጦሩ በአሁኑ ሰዓት በገደብዬ ከተማ ዙሪያና በኪንቫዝ በገላ ከተማ አዳዲስ አውደ ውጊያዎች እየተደረገ እንደሚገኝ ተገልጿል። የኪንቫዝ በገላ ከተማ ውጊያም አሁንም እንደቀጠለ ሲሆን መከላከያ ምሽጉን ለቆ ሸሽቷል። በውጊያው ከጎንደር የበጋሻው ክፍለ ጦር በተጨማሪም ንስር በለሳ ክፍለ ጦር አንድነት ኃይል ነው በማለት አብረው እየተሳተፉ ይገኛሉ። ከፍተኛ ኪሳራ እየደረሰበት ያለው አገዛዝ በኪንቫዝ በገላው ውጊያ አሁን ላይ ድሮን እየተጠቀመ የሚገኝ ቢሆንም በጎንደር የበጋሻው ፋኖች ላይ የደረሰ ጉዳት የለም። በሌላ ዜና ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ይገኛሉ። ይህ በእንዲህ እንዳለ በሰሜን ጎጃም ዞን ደቡብ ሜጫ ብራቃት ቀበሌ ላይ ህጻናት፣ አዛውንቶች፣ እናቶች፣ የእምነት አባቶች ከ50 በላይ የሚሆኑ ንጹሃን ተጨፍጭፈዋል። እንዲሁም መከላከያ 2 ንጹሃን በመንገድ ሲያልፉ አካሄዳቸው አላማረኝም በማለት ሲገድል አድማ ብተናው ለምን ትገላላችሁ በማለት በመግጠማቸው የእርስ በርስ ውጊያ ተጀምሯል። ለምን ገደላችሁ ካላችሁንማ እንተያያለን በማለት የአብይ ሰራዊት ያገኘውን ሁሉ ከወፍጮ ቤትም ከቤትም ከባንክም እያወጡ ረሽነዋል ተብሏል። በሌላ በኩል ቀንጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ትናንት ማታ አኩሪ ጀብዱ ፈጽሟል። በትናንትናው ዕለት ማለትም መጋቢት 22 2017 ዓ.ም ታላቅ ጀብድ የቀጋት ቀበሌ ላይ ልዩ ኦፕሬሽን ተፈጽሞ ነበር። በዚህ ከባድ ኦፕሬሽን 3 ክላሽ፣ 1 ማካሮቭ ሽጉጥ፣ 6 ቦምብ፣ 2 አይኮን መገናኛ፣ 1885 የብሬን ጥይትና 100 የክላሽ ጥይት ተማርኳል።
ተማርኳል። በተጨማሪም በአንደኛው ዙር የነበረው ያገዛዙ ጦር 2 ብቻ እንደቀረ ከከዱ አባላት ታውቋል። በዚህ አውደ ውጊያ የብልጽግና ጦር 1 ፓትሮልና 1 ሲኖ ሙትና ቆስለኛ አንስቶ ወደ ከተማ ወስዷል። አዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ በትናንትናው ዕለት ከኮርክ ከተማ የተንቀሳቀሰን ኃይል መጥቶ መልሷል። የአብይ አህመድ ሰራዊት ቀን ከቀን እየከዳ ፋኖን መቀላቀሉን ስራው አድርጓል ያለው የአማራ ፋኖ በጎጃም በትናንትናው ዕለት ብቻ 1 ብሬንና 7 ክላሽ በመያዝ 8 ያገዛዙ ሰራዊት አብራጅት ብርጌድን መቀላቀል ችሏል ሲል ገልጿል። ብልጽግና የኢቢኤስ አዲስ ምዕራፍ ፕሮግራም እንዳይተላለፍ አገደ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መውሰዱን ዛሬ መጋቢት 23 2017 ዓ.ም አገዛዙ ለአፋኝነት የሚጠቀምበት የኢትዮጵያ መገናኛ ብዙሃን ባለስልጣን የተባለው ተቋም አሳውቋል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል ይላል ይህ ተቋም። ወጣት ብርቱካን ተመስገን በእገታ ወቅት የተፈጸመባትን ግፍ የገለጸችበት ፕሮግራም ነው ለፕሮግራሙ እገዳ ምክንያት የሆነው። አገዛዙ በዚህ ፕሮግራም ምክንያት ዝግጅቱን ከማገድ ባለፈ የጣቢያውን ሰራተኞችን ይሁን ግፍ የደረሰባትን ግፍ የገለጸችውን ብርቱካንን አስሯል። አርበኛ አስረስ ማረ ያረጋ ከበደ ሙሴዎች የብአዴንን መሞት ባይናቸው አይተዋል አለ። አርበኛ አስረስ ማረ በዛሬው ዕለት ባስተላለፈው መልእክት የቀድሞቹ ጀግኖች የመሰረቷቸው የኢትዮጵያ የጦር አካዳሚዎች በቅርብ ጊዜ በተለይ ከአብይ አህመድ ዘመን ወዲህ የራሱን ህዝብ መጨፍጨፍ የዘውትር ስራው የሆነ የወራሪ ማምረቻ ሆነዋል ሲል ገልጿል። ጀነራል ጃገማ ኬሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምሴ ቡልቶን፣ ጀነራል ፋንታ በላይንና ሌሎችን ለሀገር ክብር ለህዝብ ፍቅር ዋጋ የሚሰጡ መኮንኖችን ያፈሩት የጦር አካዳሚዎች ዛሬ ላይ የእናቶቻቸውን መቀነት የሚፈቱ ለአንድ ጸረ ህዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ የጣሉ በጨቅላ ህጻናትና መንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚስቡ ሞራለ ቢሶችን እያፈሩ ነው ብለዋል። ከዓመት በፊት በመራዊ በአንዲት ጀንበር 108 ንጹሃንን የጨፈጨፉት እነኚህ አሸባሪዎች ከጦርነቱ ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶች ላይ፣ በአብነት ተማሪዎች ላይ፣ በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጨፋዎችን ፈጽመዋል ሲል ገልጸዋል። ከየትኛውም አካባቢ በተለየ ሁኔታ ቢኮሎ፣ መራዊ፣ ዳጊ፣ ገርጨጭ፣ አማሪትና ብራቃት የተባሉ የሜጫ ከተሞች በንጹሃን አማራዎች ደም ታጥበዋል በማለትም አብራርተዋል። በአብይ አህመድ ዘመን ያልተበረዘ የሀገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ የህልና ተጠየቅ የለም ያለው አርበኛ አስረስ በዚህ ወቅት አብይ አህመድ ጋር መሰለፍ የለየለት የሀገር ክህደት የሚሆነውም ለዚህ ነው ብለዋል። አብይን እንደ አንድ ምክንያታዊና ጤናማ መሪ መቀበል በሀገር ደህንነት ላይ መዘባበትም ነው ሲልም ገልጸዋል። ኢትዮጵያን በእሳት የተለኮሰች ጎጆ እስክትመስል ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ እንዳለበትም አንስቷል። ያለምንም ድካም ያለ ምርጫም ጭምር ባገኘው ቅቡልነት ላይ አፈር በመነስነስ በህዝብ ላይ ጦርነት በማወጅ ግላጭ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን አብይ ግለሰብ እንደ ጠቅላይ ሚኒስትር መቀበል ከባድ የህሊና ዕዳ ነው ይላል ፋኖ አስረስ። በእርግጥ አብይ አህመድም ሆነ ብልጽግና የሚባለው ቡድን ቢያንስ አማራ ክልል በሚባለው ቀጠና ውስጥ የሞት ጽዋቸውን ከተጎነጩ ቆይተዋል ያለም ሲሆን በሀገር መከላከያ ስም የሚዋጋላቸው ሰራዊት የአስከሬን ሳጥናቸው ወደ መቃብር እንዳይወርድ ከማዘግየቱ በስተቀር በማለትም ያክላል። አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ መከላከሎችም የብአዴንን መሞት ባይናቸው ያዩ በመሆናቸው ለሞተ ቡድን ሙሴ ሳይሆን ቀብር አስፈጻሚ የሚያስፈልግ መሆኑን ስለሚያውቁ ይህንኑ ሚና እንዲወጡ በቅርብ ድንቅ ተግባር ይከወናል ብሏል አርበኛው። የአብይ አህመድ ወታደርም በቅርቡ የእጁን ያገኛል። አገዛዙ አሁን ከሚያደርገው በላይ ክልሎችን እንዳሻው የሚያደርግበትን አዲስ አዋጅ አጸደቀ። የአገዛዙ ተላላኪዎች መቀመጫ የሆነውና የአብይን ህልም ለማሳካት የተሰየመው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ሆኗል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 ይተካል የተባለ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምጽ ተአቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ.ም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋም
ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ2 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልል ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለ ፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውናቸው ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ ሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። ይህም አብይ አህመድ ካሁን ከሚያደርጉት ጣልቃ ገብነት ያልገደባቸው ቢሆንም ይህ ህግ ግን ይበልጥ የህግ ድጋፍ አለኝ እንዲሉ ያስችላቸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።